እንደዚህ ይቻላል እንዴ? ያበረ ነው ሙዬ ወድጄዋለሁ። ማን የለከፈኝ? 9 10 ሰላም ሰላም፣ እንደምን አላችሁ የኔ ተወዳጆች? አለሁላችሁ። ሳምንቱ እንዴት ነበር? አሪፍ ነበር፣ ፏ ነበር። እኛ ጋር እንግዲህ ያበደ ነበረ። ዛሬም እንደተለመደው እንግዲህ አሪፍ ሪያክት የምናደርግባቸውን ቪዲዮዎች ይዘናል። አብራችሁን ቆዩ። እንዴ ተንኮል ይላል ጓደኞች። ወይኔ ወይኔ እንደዚህ ይቻላል እንዴ? ጌታ አይኖስ ከብ ተንኮል እሰራለሁ ብሎ ራሱ ላይ ይሰራ። ኧረ ተው፣ ዱቄቷ ጆሮ ውስጥ ገባ እኮ ዱቄቱ። ይብር ከባድ ላይፍ። አንተ ደስ እኮ አይደለም እና እንዴት ነበረ? እስኪ ንገሪ በእናትህ። ያበረ ነው ሙዬ ወድጄዋለሁ። ማን የለከፈኝ? ማን የለከፈኝ? እሱ ነው እንዴ አረ እግዚአብሔር ነኝ ናራት እሙዬ በኃያሉ እግዚአብሔር ስም ምናል እኔ የከፍተኝ ለምን አትረጂ? መጀመሪያ ማን አሳልፈ ሰጣለ እንዴ? ወንድ ልጅ ተው፣ ወንድ ከተላከፈ በኋላ ነው አይደለም ብሎ ማን ስትበላ ወንጀ ሰታራው ጀለሰ ልጆቹን ሲነገቡት አባዬ ትኩረትን እዚህ አርጋት ኤ ፕላስ ቢ ስኩዌር ኢዝ ኢኳል ቱ 444 ማሽን እንዴ ወይኔ ከምነው ኧረ ተው ወይኔ በላቸው አለ። እኔ ፍቅር ማን ነው የተባበረው አለች። ወይ እኔ ሰርፕራይዝ አለሽ። የምን ሰርፕራይዝ? እንደለመደው ቀፈቶ ነው እባክሽ። ልጅ ስለፈለኩኝ የሚገርም ስጦታ ልሰጥሽ ነው። ጥፋት አጠፋባ እስቲ ፍቅሬን እስቲ ተረጂ። ዛሬ ፍቅሬን ካልተረዳሽ ጽዬ ነው የምጠፋው። በዚህ ወይኔ እዚህ ፍቅር አገላለጽ ደግሞ እዚህ ሰውዬ ፍቅር አገላለጽ ቁልፍ ነይ ተከታይኛ ሳይሻል የምንቅልፍ እና የቤቱ ቁልፍ ነው። ምንድን ነው? የምን ቁልፍ ነው? ክፈችው ነው እኮ ኪችን ነው። ዛሬ ደግሞ ወደ ኪችን ነው የገባው። መጀመሪያ ቴሌቪዥን ምናምን ነበር የሚፈታታ። ምንም አላረኩም። ሰበረ ራሽ ነው ሰየተው ምስኪን ቲቪና ያማ ጌታን በጌታ እንዴ ህይወቴም እንዲሁ መዘበራረቁን ያላ እንዴ ላሳይሽ ስለፈለኩኝ ነው። አንቺ ከሌለሽ ህይወቴ ኪችኑ ጋር መሬት ደርድሮታል ማለት ነው። እንዳጠፋ ግን ከዚህ ቤት ማን ይተባበረው? ይሻልሻል። ብቻውንም አይወርደውም። ይኸውልህ ራስህ ትከተዋለህ። ጌታ እኔ ያገባኝ አፈቅርሻለሁ እና የራሱ ጉዳይ ጌታ አፈቅርሻለሁ እኮ እያልኩሽ ነው። የራሱ ጉዳይ እውነት ሰብስባ በእግዚአብሔር ጣማዎቹ እንደውም ቻው። እሺ አይገርምሽም? የምራ ደከምካት አንዴ ቲቪ ሲፈታ አንዴ ዛሬ ደግሞ ጭራሽ ኩሽና ገብቶ ኪችን ገብቶ አሁን እንዳለ አውራሩ መድኃኒዓለም ድረስ ያንተ ደግሞ ከፋ። የሴቶች ወይኔ aujourd'hui aussi c'est un autre. Le monde part en couille.
ተይ እንጂ ተይ እንጂ ተይ እንጂ እንዴ! ሲጀምር ማን ካለ? ለነገሩ እኮ እኛ አናውቅም። እኛ ጋር በእናታችሁ ተረዱን። እናንተ ራሱ እንደዚህ አይነት ነገር አናውቅም ወይ? መጀመሪያ ነገሩ እንደዚህ እንቀርጻለን ብለን ወይ ስትበለን አሁን ደግሞ ተረኛ ነባ ነው። ነባ ይላል። ነባ ገባ ይላል። ዮና ነይ እንጂ ከዮና ልምድ ይወስዳል። ደግነቱ ከዮና ልምድ ይወስዳል። ስለዚህ ይኸውልህ ልመቶ ነው እንደ አንተ ኳሱ ጀምሪ ነባ ቀስ እያልክ ነው። ሁለት ሶስት አራት ኳሱ ላይ ፎከስ ደርሷል። አምስት ስድስት ሰባት ስምንት ዘጠኝ 10 ነባ ራስንም ትስታለህ አንተ አይደለም እሷ ማለት እንዴት ነው የሰራው? በሷ አዟዟር ግን አንተ እኮ ልምድ ወስዳል ከእሱ እንዴ? በሷ አዟዟር እኔ አይ አይደለም። ፌር ነው ብራዘር። ለምን ታጭበረብሩታላችሁ እንዴ? 20 ደርሰው እናንተ ወይኔ በል እንታረጉት። ሱቅ ላይ እንጀራ ስገዛ ይላል። ማግባቱን ጠልቼው ይመስልሻል? እና ታይቶልኝ ነበር። ለጥሎሽ 15 ከብት አልጠየቁኝም እንዴ? አንተ አልተማርክ፣ ስራ የለ፣ በዛ ላይ ገበሬ አይደለ እኮ። እንዴት ከከብት 15 ከብት ይጠይቃሉ? ረጅም የተመታች ነኝ። ረሰው ሌላ ታሪክ ውስጥ ገብቷል እንዴ? ጌታ ሆይ ከብት እኔ ምንም አልልሽም። አያው ይላል መጀመሪያ ከቤት ወጣ፣ ከዛ ከበረንዳ ወጣ፣ ከዛ ከፎቅ ወጣ፣ ከዛ ከሀገር ነው ከፎቅ ላይ ወርወር ሀገር ለስደት ትዳር አለ ሜታን ተከታተ አሜን ይሄን አለ በዝናና በእኛ ጊዜ መጀመሪያ ከዚህ መውኩን ወጣ፣ ከዛ ከዚህ ቤት ወጣ፣ ከዛ በረንዳ ወጣ። ነው ቀጠሉልህ አልተፈጠርክም አልታሰብም ከነ ማለት ነው። እኔ ያለው እግዚአብሔር ራሱ ይሄ ልጅ ገና ነው ሲል ነው ያለ ጊዜ ተወልደ እኮ ነው እንደዚህ ገና አባት ላይ ቢት ምትል እስቲ አዳምጥ ጆሮ ይኑር ለመተቸት አትሩት ብሎ ይላል። አሁንስ ለትችት አሮጥ አንተ የትችት ሰፈር ልጅ በቃ ለትችት አትሮጥ አንተ ምንድን ነው? ኧረ ፋየው ሌላ ታሪክ አንቺ በቃ እንለያይ። አርግዣለሁ እኮ አርግዣለሁ። እኔ ምን አገባኝ? አጠቅሜ እንዳደር ምን አገባኝ? ምን አገባኝ? የጠንቋይ ልጅ መሆኔን የረሳው መሰለኝ። ጠንቋይ ልጅ እስከ ዛሬ ገላዬን በልተሻል። እንደዛ እያለ ፎርጂ ጠንቋይ እሰራለሁ። ምንም አያመጡም። ሂጂ ሂጂ። ምንም የማን ልጅ ነው? የማን ልጅ መሆኔን ረሳኸው? ዘነጋኸው። አምኛለሁ። ጋሼ ይባረኩ። መጀመሪያ ኧረ ቢያንስ ምቱ ቀንሽልኝ፣ በእናትሽ አንቺ መጀመሪያ ነበረው
ለመነች እንደ ጥጋብ አለ ምን ይደረግ ሰራችላ የባልና የሚስት ፍቅር መገላለጫ ይላል። ወይኔ ወይኔ ኧረ እነዚህ ሰዎች ደግሞ ከፋ። እሱ እኮ በትንሽዬ ነው ያደረገባት ሙሉ ባልዲ። ወይኔ እንትን ለወንድ የሚስጭው አብረሽ ዛሬ ዴት አለበት። ቶሎ በሉ ይችላል ናችሁ አላ ቲሸርቱ ላይ ፓርከር ጁስ አለ አላ አውጣ እንኩል ስጩር ወጣ የታሁን የቱ ጋር ነው የምጽፈው? እዚህ ይላል እንዴ? እናንተ እስከፋ የታሁን አባ ጨረስ? አዎ ዛሬ መስታወተኛ ነህ እባክህ። መስታወት ይጠቀማል እስከ ዛሬ መጠርጠር ነበረብህ እንንከባከበህ ሲሉ የምን ልጅ ነው ዛሬ እንዴ? ሁሌ እንዳኮራ ነው። አንተ ሽቶ ቀባልኝ ይሄ ልጅ ኧረ በለው ኧረ የሆነ ነገር ጠርጥር አንተ ዋሴ በገባ በወጣ ቁጥር እኮ ጨረሰው። ወይኔ ሲያሳዝን ሄደ እኮ ምር ሄደ ጆሌ አበረ የኔማ ጥሩ ልጅ ነበረ። ወይኔ ኧረ ተንኮል ወይኔ ሄደ ማርያምን ሄደ ከፋይ እናንተ ደግሞ እውነትም ይርዳ የተንኮል አይነት ሄሎ ወይ ፓፒዬ ወይ አይሰማም ማለት ምን ሆንክ? ምን ሆነ ነው? እኔ ወንድሜ ማርያም ገደለልሽ። የምር ገደለልሽ። ተመልሶ መጣ ሰራንለት እንዴ? ምን መጣ? ራቁቶ መጣ። ምን ተባለ? አብርሽ እንካ ወይኔ አንቺ አብርሽ ምን አለች? አይዞህ እኔ ወይኔ አይዞህ አንተ አብርሽ አይዞህ አንተ ምን አለች? የፋራ ቀልድ ነው። ኧረ የጀማ ደግሞ አልተሻለም። ከባድ ሚዛን የጀማ የምር ረረረ ፍልቃት ምሽት የምር ሳታካብድ በእውነት እንትን ኤግዛጅሬት እንዳታረግ።
እስቲ ለስማሽሽ እኔ ሳስተነፍስ በጣም ይደብርሃል ማለት ሁሌ የምትለው የምር ነው ወይንስ? ወይኔ ጉድ! ሲጀመር እንደሌላው ሴት ማለት ነው ያንቺ ሳስተነፍስ ብለሽ በጨዋ አማርኛ አትግለጩ። ስፈሳ ሳንዛስ ብለሽ ስሙን እስከ ግሳንግሱ እንጥራው። በመጀመሪያ ደግሞ በጣም እንደማፈቅርሽ አወቅኩት መች እንደሆነ ታውቂያለሽ? ባለፈው ዴት ናይት በገዛ እጅ እኮ ነው ደግሞ ደደባ ህያ ስለሆንኩ እሺ የት ህንድ ሬስቶራንት የኔ ቆንጆ እንደ ደህና ሰው ፊት ውስጥ በላሽ፣ ጠጣሽ፣ ሳቅሽ። ከዛስ መጣን እንቅልፍ ወሰደሽ ማሬ። በእንቅልፍ ልብሽ ያው ከሴት አይደለም ከሰው የማይወጣ አሲድ ነፈስ በመድኃኒዓለም አሳቱ ታስቦ ለቅለሽልሽን በቅድስት ማርያም ቤቱ አድርግ የታጠነው መስኮት በር ጣራ ብቻ ተስቻለሁ። ሳታካብዳል አለች እንዴ ሰይፉ ከበደ አለማፈርሽ እንደው በመድኃኒዓለም እንደ በ44ቱ ተደምራችሁ ወይኔ የምር ግን የምር በእውነት እሺ አንዳንዴ ሊሆን ይችላል ግን የሆነ እንደዚህ የሚረብሽ ነው። እኔ በጣም የሚረብሽ ማሪ በዛ ጭራሽ የሚረብሽ ትለዋለች። ለመጀመሪያ ጊዜ ያለ ቢንቢ ያደረን ሞቱ ረፍረፍሻቸው አንቺ እንትን ማድረግ ብቻ ማለት ነው። ሚሊዮነር ሆነን ነበር የሆነ በብልቃጥ ያዝ ብቻ አንቺ ፈስ ብንሸጠው ማለት ነው። ተባዩላ ሞቷል። ግን ለምንድን ነው ባላረለ መውደድ እኮ አለብህ። ያንተ አይደለ ማሪ ያንተ አይደለ ባላፈቅርሽ ማለት እያቅለሸለሸኝ ነው። ወይኔ ማን ፍርዱ ንገሪኝ በወር አንዴ እኮ ባስተነፍስ ነው። በወር አንዴ እኮ እኔም እንደ ወር አበባ በወር አንዴ ይደርሰኛል። አቅለሸለሸኝ ተነሶ ለዚህ ሰው ተነሶ አይደብርም። በቆንጆ ማቅለሽለሽ ነው ደስ የሚል ለትለስ አድርገሽ ማለት ነው። መድኃኒት ነው ይባላል የሚስት እኔ መች አመመኝ አልኩሽ። ሳይታመም መድኃኒት መርዝ ነው ማለት ማሪ። ከዛ በኋላ ህንድ ቤት እንሂድ ስትይኝ ግን ባጠገቡ ላልፌ እንደማላውቅ አስተዋልሽው። ግን ቤብ ግን የምር ግን አይደለም በእውነት ጆክስ አሳይድ የምር እንትን ነው ዋርኬዝ ነው እንዴ የምር ወርልድ ዋር 1 ወርልድ ዋር 2 መች ተዋው በፍቅር አለ ያላቀም ቤተሰብ እኮ ወይየጡ ወይኔ ያቺ ደግሞ ወይ ጥያቄዎቹ ከየት ነው የሚመጡልሽ? እንዴ አባዬ አንተ 1 ሊትር ውሃ ስንት እንደገባ ታውቃለህ? 1 ሊትር ውሃ እሺ ስንት እንደገባ ታውቃለህ? 4 ብር ከ50 ገባ። እዲ እውነት ወይኔ 1 ሊትር ውሃ 4 ብር ከ50 በውጭ ሀገር አረ ኢትዮጵያ አዎ የፈላ ነው ወረ በእናታችሁ ኧረ ተው። አሁን ያለበት እውነቱን በተነገራችሁማ በቃ የአራት ብር አንማ ቤብ ወይኔ ቤብ ብላ መጣች። ብርድ አለ። ዛሬው ደግሞ ይለያል። ለምሳሌ እንዲህ ብለሽ ከጀመርሽ አይ ስዌር አሁን እኛ ሴቶች ፓንት እናደርጋለን ግዴታ ነው። ወይ እሺ ገባህ አይደለ? ወይ ጉድ! ማይገባኝ ነገር ወንድ ልጅ ለምንድነው ፓንት የሚያደርገው? እንዴ ነው ይዙ እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። አረ ወይኔ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትን እልበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው እዘረጋው ዘንዶን ይይዩላ ማርያምን እኔ እግዚአብሔር ምስክሬ ከልቤን ይጠየቅኩ። እኛ ሴት ስለሆነን ብዙ ነገር አለ ያስፈልጋል። እሺ እኮ እኔ አሁን ቁምጣ ማድረግ ወዳለሁ ታውቂያለሽ። ወይ ጉዳችን ህፃናት ባሉበት እስኪ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ ኦኬት ጎሳታ ብዬ ተሰስ ኖ ፓንት ሳይሆን የሆነ መለጠፊያ ነገር እሺ እኮ በውሁ ደረፈው
ነሰሰሪ ነው ብለህ ታስባለህ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጭሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማያውልኛል። ግን ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ለምንድን ነው ፓንት የሚያደርገው? እና እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም። ወይኔ ሱቅ ስንሄድ ማለት ነው ፌስታሉን 2-3ኛ ቀን እንትን ስንል ጠቅልለንበት እንዳለ ዥብ እያደረግን እንሄዳለን። ጥሩ ነው። እናታንግምጂ ነው ግን ወይኔ እንግዲህ ይሄ ነው ይመጣላት። ኧረ በእናታችሁ ወንድማችንን እንድረስላት በእናታችሁ። እንዲህ የዚች ደግሞ ከፋ። ኤኒዌይዝ የዛሬ ቪዲዮአችን ይሄን ይመስል ነበረ። ዘና እንዳላችሁበት ተስፋ እናደርጋለን። ዘና ካላችሁበት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ።